በሀገራችን ኢትዮጵያ እጅግ በአነስተኛ ዋጋ የሚሸጠው ባጃጅ አሁናዊ ዋጋው ስንት ነው? እንዲሁም በቅርቡ ወደ ኢትዮጵያ ገበያ የተቀላቀለው አዲሱ የኤሌክትሪክ ባጃጅ አሁናዊ ዋጋው ስንት ነው? ሙሉ ዝርዝር መረጃ ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ብዙዎቻችሁ የምትፈልጓቸውን ብዙዎቻችሁም በጉጉት የምትጠብቋቸውን የባጃጅ አሁናዊ ዋጋ መረጃ በተለይ በሀገራችን ኢትዮጵያ እጅግ በአነስተኛ ዋጋ የሚሸጠው አዲሱ ባጃጅ ለመሆኑ አሁን ስንት እየተሸጠ ይገኛል? እንዲሁም በቅርቡ አዲስ ኤሌክትሪክ ባጃጅ ገብቷል። ይህም እንግዲህ ጃምቦ የተሰኘ የኤሌክትሪክ ባጃጅ ሲሆን ለመሆኑ የባጃጅ ምን ያክል ሰው ይጭናል? በአንድ ፉል ቻርጅ ምን ያክል ይጓዛል? ዋጋውስ ምን ያክል ነው? የሚሉትን ሙሉ ዝርዝር መረጃ አካትቼ ይዤላችሁ ቀርቤያለሁ። እንደምታውቁት ይህ ሁለተኛው ስለ መኪና የምንሰራበት አዲሱ ቻናል ነው። ትልቁ ከ75000 በላይ ያለው ጥሌ ቲዩብ የሚለው ቻናላችን አለ። ይህንን ቻናል ሰብስክራይብ እንዲሁም ደግሞ ሁላችሁም ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ እንደተከታተሉ እየጋበዝኩኝ በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ ይህንን በኢትዮጵያ ርካሽ የተባለውን ባጃጅ ማለት ነው መረጃ ከወር በፊት ወደ እናንተ ማድረስ ይታወሳል። በዛ ሰዓት የነበረበት ዋጋም አለ። እንግዲህ ይህ ባጃጅ እንግዲህ ከሁሉም አጠቃላይ ባጃጆች ዋጋ በአነስተኛ ደረጃ ለገበያ የቀረበ ነው። አሁን ላይስ ምን ያክል ነው የሚለውን የሱን በማስቀደም እንዲሁም አዲሱን የኤሌክትሪክ ባጃጅ በማስከተል አቀርባለሁ። እንግዲህ ይህ በኢትዮጵያ እጅግ ርካሽ የሚባለው ፔጆ ባጃጅ ነው። ይህ ባጃጅ 230 ሲሲ የፈረስ ጉልበት ያለው ሞተር የተገጠመለት ሲሆን ይህ ተሽከርካሪ የፋብሪካ በሮች ተገጥመውለት ለገበያ ወደ ኢትዮጵያ የመጣ ነው። በነገራችን ላይ እነዚህ ባጃጆችን የሚያመርቷቸው የህንድ ባጃጅ አምራች ኩባንያዎች ናቸው። እነዚህ ተሽከርካሪዎች ላይ እንግዲህ ሚሞሪ ማጫወቻ፣ ስፒከር አጠቃላይ ተገጥሞላቸው ነው እንግዲህ ለገበያ የሚቀርቡት። በተለይ ለገጠርም ለከተማም የሚሆን ባጃጅ ነው ተብሏል። እንግዲህ ይህ ባጃጅ ነዳጅ ቆጣቢ ሲሆን በሊትር እስከ 35 ኪሎ ሜትር መጓዝ ይችላል። የሚጠቀመው የነዳጅ አይነት ቤንዚል ሲሆን ይህ ተሽከርካሪ አሁን ላይ ለገበያ የቀረበበት ዋጋ ከቦታ ቦታ ልዩነት ቢኖራቸውም አዲስ አበባም አዳማም እንግዲህ በተለያዩ የባጃጅ መሸጫ ቦታዎች ላይ በስፋት ይገኛል። ከ610 ሺህ ብር ጀምሮ ለገበያ ቀርቧል። እንግዲህ ከወራት በፊት ወደ እናንተ መረጃውን ሳደርስ የነበረበት ዋጋ አለ። አሁን ላይ ይህንን የመሰለ ዋጋ ይዟል። ዛሬ ማለትም እንግዲህ ግንቦት 10 2018 ነው። ሌላው ጃምቦ የኤሌክትሪክ ባጃጅ። ይህ ባጃጅ እንግዲህ በዚህ ሳምንት ነው ይህ መረጃ የደረሰኝ። በመዲናችን አዲስ አበባ እንዲሁም በተለያዩ የክልል ከተሞች ለገበያ እየቀረበ ይገኛል። ይህ ተሽከርካሪ ከሹፌር ውጭ እስከ 6 ሰው የመጫን አቅም ያለው ሲሆን በአንድ ቻርጅ 150 ኪሎ ሜትር መጓዝ የሚችል ነው። ይህ ባጃጅ እንግዲህ አውቶማቲክ ማርሽ የተገጠመለት ሲሆን የዚህ ባጃጅ ቶፕ ስፒዱ 55 ኪሎ ሜትር በሰዓት ነው። በዚህ ባጃጅ ላይ የተገጠመለት ባትሪም 76 ቮልት ማመንጨት የሚያስችለው ሲሆን ይህ ባጃጅ በአሁን ሰዓት ለገበያ የቀረበበት ዋጋም ከቦታ ቦታ ልዩነት ቢኖራቸው ከ1,270,000 ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። እንግዲህ ከቅርብ ጊዜ ወዲህ የባጃጅ ዋጋ እጅግ በከፍተኛ ሁኔታ እየቀነሰ እየመጣ ይገኛል። ነገር ግን የአርኢ ባጃጅ እና ቲቪኤስ ባጃጅ ዋጋ ግን ሰማይ ሆኗል። በነገራችን ላይ ከ15 ቀን በፊት የአርኢ ባጃጅ እና የቲቪኤስ ባጃጅ አሁናዊ ዋጋ በወሎና አካባቢው ማለትም ደሴ፣ ኮምቦልሻ እንዲሁም ወልዲያ የደረሰኝን መረጃ ቪዲዮ ሰርቻለሁ። መለስ ብላችሁ ተመልከቱት። ነገር ግን በሀገራችን ኢትዮጵያ በተለይ በአዲስ አበባ ላይ የአርኢ ባጃጅ ዋጋ ስንት ነው የሚለውን ማወቅ የምትፈልጉ ኮመንት ላይ ጻፉልኝ። የአዲስ አበባን ዋጋ በቀጣይ የምሰራላችሁ ይሆናል። እንዲሁም ሌላስ ምን አይነት የባጃጅ አይነትን እንዲሰራላችሁ ትፈልጋላችሁ? ይህንንም በኮመንት አሳውቁኝ። በእናንተ ኮመንት ብልጫ መሰረት እንግዲህ
አዲስና የተለያዩ የኤሌክትሪክ እንዲሁም የነዳጅ ባጃጆችን ዋጋ መረጃ በሌላ ቪዲዮ የማደርሳችሁ ይሆናል። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆኑትን በኢትዮጵያ እጅግ ርካሽ የሚባለውን የፔጆ ባጃጅ አሁናዊ ዋጋ መረጃውን እንዲሁም ደግሞ በቅርቡ ለገበያ ስለቀረበው ጃምቦ የተሰኘውን የኤሌክትሪክ ባጃጅ አሁናዊ ዋጋ መረጃውን እንዲሁም ደግሞ አጠቃላይ ስለ ተሽከርካሪው ምን ያክል ሰው የመጫን አቅም አለው እንዲሁም በአንድ ፉል ቻርጅ ምን ያክል ይጓዛል የሚሉትን አጠቃላይ ሙሉ ዝርዝር ከነዋጋው እንግዲህ የሁለቱንም ወደ እናንተ አድርሻለሁ ማለት ነው። ከሰሞኑ የመኪና ዋጋ እጅግ በከፍተኛ ሁኔታ እየቀነሰና እየወረደ ይገኛል። ይህንን በተመለከተ በትልቁ ቻናሌ ጥሌቲው በሚለው እዛ ላይ እየሰራሁ እገኛለሁ። ያላያችሁ ካላችሁ ገባ ብላችሁ መመልከት የምትችሉ ይሆናል። እዚህም ላይ እንግዲህ አልፎ አልፎ የምሰራላችሁ ይሆናል። የተሽከርካሪ መረጃ የትኛውን እንደምሰራ ጠቁሙኝ። ኮመንት ባደረጋችሁት ብዛት መሰረት የተሽከርካሪውን መረጃ ወደ እናንተ የማደርስ ነው የሚሆነው። ሁላችሁም እንግዲህ ቪዲዮውን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች በተለይ ባጃጅ ለሚገዙ በውጭ ሀገራት ሆነው ገንዘብን ወደ ኢትዮጵያ ልከው ባጃጅ ለሚገዙ እህት ወንድሞች ይህ ቪዲዮ ለነሱ ይጠቅማቸዋልና ሸር እያደረጋችሁ አድርሷቸው። እንዲሁም ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅ አጠቃላይ ስለ ተሽከርካሪዎች ለማወቅ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ